የቂርቆስ ክፍለ ከተማ አስተዳደር የተለያዩ ድርጅቶችን በማስተባበር ታላቅ የማዕድ ማጋራትና የድጋፍ መርሃ ግብር አዘጋጅተዋል። እነዚህ እናቶች የራሳቸውን ሕመም ረስተው የልጆቻቸውን ስቃይ የሚያስታምሙ የጽናት ተምሳሌቶች ናቸው። የቂርቆስ ክፍለ ከተማ አስተዳደር የችግሩን ስፋት በመረዳት የተለያዩ ድርጅቶችን፣ ባለሀብቶችና ደግ ሰዎችን ለአንድ ዓላማ በማስተባበር በዚህ ሁኔታ ላይ የሚገኙ ወገኖችን በማገዝ ላይ ይገኛል። በዚህም ክፍለ ከተማው በ2018 ዓ.ም ብቻ ከ40 ሺህ በላይ ዜጎችን በድግግሞሽ ተጠቃሚ አድርገዋል። የዛሬ ተጠቃሚ ወገኖችም የተደረገላቸው ድጋፍ ኑሯቸውን በመደገፉ ረገድ ያለው ሚና እንዲህ ይገልጻሉ። ስሜ ቴነሽ ለገሰ ይባላል። የመጣሁት ከቀጠና 30 ከወረዳ 11 ነው። በዚህ ኑሮ ውድነት በዚህ ጊዜ በዚህ ሰዓት ይሄንን ነገር ዛሬ ጠርቶ ማገብ ትንሽ ትልቅ አሮጊት ወጣት ሳይል አካል ጉዳተኛ ሁሉን ያማከለ አድርጎ ይሄን ነገር እንድንወስድ ስላደረገን ክብር ምስጋና ይድረሰው። እኛም በጣም ደስ ብሎናል። እችን አግኝቶ ያ አካል ለልጆቹ እዚህ እችን ክረምት ሲያበላ እችን ክረምት ለልጆቹ ሲያቋድስ ትልቅ እርካታ ነው። በጣም ነው ህዝቡ አሁን አይተህ እንደሆነ በጣም ነው ህዝቡ ደስ ያለው። ወይዘሮ አለሚቱ አሰፋ እባላለሁ። እኔ አሁን አቅመ ደካማ ነኝ። ጎረቤቶቼ ጥሩ ናቸው። ቀበሌያችን ጥሩ ነው። የተጎዳ ያውቃል። አልሰራ ምናልል የራረዳት ላይ ሞታለች። እናንተን ረዳት ሰጥቶኛል። እግዚአብሔር እድሜ ይስጣችሁ። ሌላ ምለው ነገር የለም። መንግስትን ያኖረልና እድሜ ይስጣችሁ። አገርን ሰላም ያርገው። እኔ ይሄ ነገር እንግዲህ እንዲያንሞት እንዲያናጣ ቀጥሉበት። እናመሰግናለን። ልጄ ኦቲስቲክ በሽተኛ ነው። በነሱ በኩል እርዳታ አልቀበል መጥቻለሁ። አሁን ባለው ወቅት ይጠቅማል። የሆነ ቀዳዳም ይሸፍናል፣ ከወጪ ያድናሉ። እኔ ብቻ አይደለሁም፣ ብዙ ጎረቤቶችም የተሸፈኑት። በጣም ነው የሚጠቅመው። አሁን ኑሮንም አልቻሉትም። እንደፈለግን ወተን መስራት አንችልም። ታማሚ ልጆች ይዘን አሉ። አሮጊቶችም አብረውኛ ብቻቸውን የሚኖሩ አቅመ ደካማ ለነሱ ጭምር ነው የተሰጠው። ለሰፈራችን ላይ ብዙ ነገር ነው ያደረጉላቸው። በጎ ፈቃደኞች ስለ ተጠቃሚዎች ምልመላና ፍትሃዊ ተደራሽነት ይናገራሉ። ብሩክ ባላለውኝ በቂርቆስ ክፍለ ከተማ ወረዳ 10 ነዋሪ ነኝ። ተጠቃሚው ሲመለመል እንግዲህ ራሱን በጠበቀ ስትራክቸራል በሆነ አሰራር ነው የድሃን በየብሎኩ በብሎክ ሰብሳቢዎች በብሎክ አመራሮች አማካኝነት ምንም አይነት የገቢ ምንጭና ደጋፊ የሌላቸው ህብረተሰብ ቤት ለቤት ሄዶ በመመልመል የተዘጋጀ መርሃ ግብር ነው። ሰዓቱ ክረምት ጊዜ ከመሆኑም አንጻር ምንም አይነት የገቢ ምንጭ የሌላቸውን አቅመ ደካማ የሆኑ አባወራና ማወራዎችን በዚህ አንግል ወርዶ ህዝብን ማገልገል ማለት እጅግ የሆነ ታሪካዊ የሆነ ስራ እንደሆነ ነው። አሁን እንግዲህ በዚህ መርሃ ግብር ላይ ዛሬ እየተደረገ ያለው ለድሃ ለሆኑ ግለሰቦች ወይም ደግሞ የክፍለ ከተማው ነዋሪዎች የዱቄት የ25 ኪሎ ግራም ዱቄትና የ5 ሊትር ዘይት ድጋፍ እየተደረገ ነው ያለው። ማዕድ ማጋራት ሆድን መሙላት ብቻ አይደለም፣ ተስፋን መዝራትና ፍቅርን ማደስ እንጂ። የክፍለ ከተማው አስተዳደርና የደግ ድርጅቶች ትብብር ዛሬ በብዙ ቤቶች ውስጥ ደስታንና ሰላምን አውርደዋል። ለዚህ ደግነትም በዕለቱ ድጋፍ የተደረገላቸው ወገኖች ምስጋናቸውን ያቀርባሉ። ይሄ ነገር አስቦ ይሄ ነገር ለሰጡን ድርጅቶችንም ሆነ መንግስታችንን እግዚአብሔር ይስጥልን፣ እናመሰግናለን። ባዶ ቤት ምን ይገኛል? ይሄ በጣም ይገድፈኛል፣ ይበቃኛል። በጣም ረድኤትም አለው መድኃኔዓለም፣ ይበቃኛል። ደግሞ በተሰጠው ጊዜም ደግሞ አገኛለሁ። በቃ እግዚአብሔር ይስጥልኝ፣ እድሜ ይስጣችሁ። አመስግኛለሁ። ሀገር ሰላም ያርገው። ተመልካቾቻችን፣ የዛሬው ዝግጅታችን በዚህ ያበቃል። በቀጣይ በሌላ መሰናዶ እስክንገናኝ ሰላም።